እየሞከርኩኝ ነው የምትለዋ ይህች ቃል ዝም ብላ ከአፍ የምትወጣ ንግግር ብቻ ፈጽሞ አይደለችም። ቃላቱ ከከንፈር ሳይሆን ከልብ የወጣ የብዙዎቻችን የኑሮ ትግልና የውስጥ ስብራት የፈታ ቁልፍ እንጂ። በረቀቀ ጥበብና በተሰናሰሉ ቃላቶች እንዲህ አስቦ ለሕዝብ ይንቃችሁ ብሏል። ልፋት፣ ድካም፣ ጥረት፣ ትጋት ግን ጠብ የሚል ነገር ማጣት፣ ዛሬም ተስፋ ማድረግ፣ ነገን አርቆ ማየት፣ ማለም ሌላ ድካም። የሞከርኩኝ ነው የምትለዋ ቃል በውስጧ የሺህ ሌሊቶች እንቅልፍ ማጣት፣ የሺህ ቀናት የኑሮ ትግልና በሚሊዮኖች የሚቆጠሩ ኢትዮጵያውያን የልብ ትርታ ታዝላለች። በዚህ ቃል ውስጥ መጋደል አለ። በዚህ ቃል ውስጥ ተስፋ አለ። በዚህ ቃል ውስጥ ነገን የማየት ጉጉት አለ። መሰል በርካታ ኢትዮጵያውያንን ኑሯቸውን በአንድ ደቂቃ ኑሮ ያሳየን፣ ነገን ተስፋ ማድረግን፣ መውጣት መውረድን፣ የቤተሰብን ሸክም መሸከምን፣ ኃላፊነት መወጣት መለማመድን በአንድ ደቂቃ ቪዲዮ ሰርቶ ያሳየን ኮሜዲያን ያሲኖ እንዲህ በመሰለና በረቀቀ የኪነ ጥበብ ስራው ብዙዎች እያደነቁት ይገኛሉ። በርካቶች በዚህ ልጅ የጥበብ ስራ ተደንቀው አጃቢ ያሉትን ያህል ደግሞ በርካቶቹ ትችት፣ ነቀፌታና ሐሜት መወርወራቸውን አልተውም። አከራዩ ያለበሰውን ቱታ ለብሶ እየሞከርኩ ነው ብሎ እንዴት ጓለ ማለት ይነሳል? ኪራይ መክፈል ግዴታው እስከሆነ ድረስ ከሌለውም ረጋ ብሎ በትትና ነው አከራዩን ማስረዳት የነበረበት። አከራይም እንደ ተከራይ የራሱ የኑሮ ቀዳዳና ችግር አለበት። ደግሞ ከያዘው አሮጌ ላፕቶፕ በላይ ዋጋ የሚያወጣ ብራንድ ለብሶ አከራዩስ እንዴት ሊራራለት ይችላል? እያሉ በዚህ የጥበብ ሰው ላይ የትችት ናዳቸውን እያጎረፉበት ይገኛሉ። የሆነው ሆኖ ያሲኖ የኢትዮጵያውያንን ኑሮ ቁልጭ አድርጎ ያሳየን የጥበብ ሰው ነውና ልናመሰግነው፣ ልናደንቀው ይገባል። አርቲስት ሱራፌል ተካ መኪናውን መረከብ ችሏል። ለሳምንታት ሲጠበቅ የነበረው ታላቅ ቀን እውን ሆኖ ፖፑላር ኤሌክትሮኒክስ ለአርቲስት ሱራፌል ተካ ቃል የገባውን ዘመናዊ መኪና ባለፈው እሁድ በደመቀ ስነ ስርዓት ነበር እንግዲህ ያስረከበ። ይህ ሽልማት እንዲሳካና ውጤታማ እንዲሆን የቲክቶክ ቻሌንጅ በብቃት የተወጣው ቲክቶከር አዶናይ ሊመሰገን የሚገባው ትልቅ ስራንም እንግዲህ ሰርቷል ማለት ነው። አዶናይ ላሳየው ቁርጠኝነትና ለፈጠረው መነቃቃት አድናቆት እየተቸረው የሚገኝ አርቲስት ሱራፌል ተካ የመኪናውን ቁልፍ ሲረከብ በቦታው የነበሩ እንግዶች በታላቅ ጭብጨባ አጅበውት ነበር። በርካታ ጥሪ የተደረገላቸውና ታዋቂ ግለሰቦች በመገኘት ለዝግጅቱ ድምቀት እንግዲህ ትልቅ አስተዋጽኦ አድርገዋል። ፖፑላር ኤሌክትሮኒክስ የገባውን ቃል በተግባር በማሳየቱና አርቲስቱን በመሸለሙ በብዙዎች ዘንድ አድናቆትንም አትርፏል። እኛም እንግዲህ አርቲስት ሱራፌልን ለዚህ ስኬት በመብቃትህ እንኳን ደስ አለህ፣ መጪው ዘመን የደስታና የፍስሐ ዘመን እንዲሆንልህ እንመኛለን ማለትንም እንወዳለን። እንኳን ደስ አለህ ሱራፌል ተካ። ትልቅ ምስጋና ለቲክቶከሩ አዶናይ፣ ክብር ለፖፑላር ኤሌክትሮኒክስ። የዛሬውን በዚሁ አበቃን። ሰላም ለዓለማችን፣ ሰላም ለሰው ልጅ ሁሉ ይሆን።